እንደዚህ እንደማትፈልግ ማለት የኔ አባት ማለት ነው ያስገርምሽ። የኔ ባል ምን ሆነሽ ነው? ሰማኝማ ነው ቆይ በደንብ አረጋግጬ ልንገርህ። ትናንትና ያልከኝ ነገር አስቢበት፣ ያልከኝ ነገር ያወራነውን ነገር ስለዚህ ንገራት በቃ። እኔ አስቤበት ይሄው ኦልሬዲ በቃ ወስኛለሁ፣ እተዋለሁ ሁሉንም ነገር። እሺ እንዳሳባው ተናገር፣ አውራ እንዴ። ጠብቁኝ ይመጣለሁ። ያለሁበት እነግረዋለሁ። ደወልሽለት? ይመጣለሁ። ኦኬ እሺ። 5 ደቂቃ ነው ያለኝ። የሚገርምሽ 5 ደቂቃ ውስጥ ሊመጣ ነው። ይምጣ፣ 2 ደቂቃ ምን ይምጣ። ቆሞ ከመጠበቅ ይሻላል። 5 ደቂቃ ውስጥ ነው ፈጥኜ ይመጣል ያለው። የሚገርም ነው። ነገሮችን እናስተካክልለው ምናምን የገመተው ሰው በ5 ደቂቃ ውስጥ እመጣለሁ ማለቱ ራሱ ደቂቃው አነሰብሽ ነው ዘመብሽ እንደሆነ አንሶብሽ ነው ረዝሞብሽ ነው። 5 ደቂቃ ውስጥ መኪና አለው እኮ የኔ ቆንጆ። አስደነቀሽ? ባረቀብሽ? ባርቆብሽ ነው 5 ደቂቃ ማለት? ኧረ በእናትሽ እንደዚህ አትናደጂ። እኔ መቤት እኔ ምን አናደደኝ? አንቺ ነሽ እኮ 5 ደቂቃ አለኝ እንደ አዲስ አፍቃሪ ሆንሽ። ኳስ በመሬት ብዙ አትናደጂ። ምን ነገር የለም። ያው ማለት እኔ አቅሜ ላሳይሽ ብዬ ነው እንጂ ልጁ እኮ አያደርገውም አይባልም፣ ጅል ነው። ግን መጥቶ መፍራት ምናምን አይደለም፣ እናውቀዋለን። ላፈቀረ ሰው የሆነ ትልቅ ፍቅር ያለበት ሰው ነው፣ እናውቀዋለን። ለፍቅር የሚሸነፍን አይነት ሰው ነው። እንደ አንቺ ግን እንደዚህ በጊዜ አንጻር የሚቀየርን አይነት ሰው አይደለም። እኔ አውቀዋለሁ። ለፈቀረም ልብ ደግሞ ሌላ ማፍቀር እንደሚችል አይነት ስሜት እሷ አይሰማትም። ታውቃለህ? ግን ሁሌ እንዲየቀጠቀጡ ሁሌ እንደዚህ ልክ እንደ ወንድ አይነት ስሜት ነው የሚሰማሽ። ብዙ አትናደጂ እባክሽ። ጨጓራ በሽተኛ ትሆኛለሽ። ችግር የለውም። ወይ ውሃ ይዘሽ እንዲህ እንኳን ብትይኝ ጥሩ ነበር። እኔ አንቺን አምኜሽ ውሃ አልጠጣም። ኧረ እኔ እንዳንቺ ክፉ አይደለሁም በእውነት አይደል? ኧረ ማንም አያምንሽም። ስለ ጥሩነት እንዳታወሪ ተይ እንጂ ተይ። ጥሩ ተግባር ሰርተሽ አታውቂም። ሰራ ኑሮ ይኸውልሽ እስኬት ድረስ እንደምንሄድ ነበረ ማሳየሽ። ያልሄድሽበት የለም። እስኬት ብዬ ልሄድ በደንብ ነበረ ማሳየሽ። እንዲህ አይነት ነገር አልፈጠረብኝም። ችግሩ ንግግርሽና ተግባርሽ አንድ ቢሆን ጥሩ ነበር። ወይ ተናገርኩት እንጂ በተገብረው አልሄድ ተራርጬ አውራና ማለት ነው። ወይኔ ባረኩት ልና ወይኔ አንጀት አይ ምላስ በረዘመው ልክማ ሁሉ ነገር አድርጋለሁ ካልሽ አይመጣውም። ስለዚህ ባትናገሪ እንዳሳብ መች ይኸውልሽ ገና ደግሞ አሁን አንድ ስቴፕ ደግሞ ስራዬን ስጀምር በዚህ ልክ እንደዚህ ከሆነ በቃ ጥሩ ላይ ነሽ ማለት ነው። ናይስ ብዙ አትናደች። ሲመጣ ምናየው ነገር ይሆናል። ሄርሜላ ለምዘማቲም በቃ ዝም ብትይ ሁኔታዎች ምርጫ አይተን በቃ የትኛው ነገር እንወስናለን። በቃ እዚህ ጋር አሸናፊ ተሸናፊ ይኖራል። መቼም ከሁለት አንዳችሁ ተማጋ እንደሚሆን እናየዋለን። ስለዚህ እሷን ካላት በሰላም እሺ፣ አንቺን ካለ በሰላም ነው። ይዟት እኮ ነው በቃ ሌላ ነገር የለም። ፈልጋው ወዳው ቢሆን እኮ ችግር አልነበረውም። እልህ ሰው እንዴት እልህ እንደዚህ ያንገበግበዋል? ጉዴ። ለማንኛውም ይምጣ፣ መጥቶ የምናየው ነገር ይሆናል ማለት ነው። ችግር የለውም። የትኛውም ሰው የመምረጥ መብት አለው። ህፃን ልጅ አይደለም፣ የሚመርጠውን አያውቅም አንልም። አይ ድሮ ምን አለ መሰለህ ካቤላ፣ እኔ በዚህ በኮንፊደንስ እንደዛ አይልሽም ያልኩበት ምክንያት ድሮ እየተጎዳም ድሮ እየገፋችው ድሮ ዲስሪስፔክት እያደረገችው ብዙ ነገር አሳልፏል እና አሁን ግን ቢያንስ ክብርና ፍቅርን ከአንድ ሰው የተማረው ይመስለኛል። ከአንድ ሰው ደግሞ እስከ ዛሬ ድረስ ደግሞ ያው ንቀትን ወንድ ልጅ ሲናቅ ያለውን ስሜት ነው እንጂ ፍቅር፣ ክብር፣ እንክብካቤ የሚባለውን ነገር ስለተማረ አሁን ንጭንጭና አቤልን ያወራሁት የኔ ቆንጆ አቤልን ያወራሁት እያወራሽ ያለሽው ስለኔ ነው እኮ አቤልን ነው እያወራሁ ያለሁት እኮ እያወራሽ ያለሽው ደግሞ ስለኔ ነው። ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚች ጋር የሚንከባከበኝ የሚወደኝ የሚያከብረኝ ሰው እያለ ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ አሁን ልሁን ራሱ እኮ ቢለኝ ኖ እኔ ፈልጌው አይደለም እኮ ገባሽ? እንደዚህ በዚህ ልክማ እንድደረገች አይፈልግም። ተረጋጊ
አስለማሪት መሬት ምን አይነት ምስኪን ልጅ ነው ግን ይሄ ልጅ በጣም እውነት እግዚአብሔርን እኔ አዘንኩለት። ትዕግስቱን ይስጠው። ሌላ ምን ይባላል? ከእሱ ጋር የምናወራ ይሆናል ማለት ነው። ሌላ ችግር የለው። ምርጫ እንደውም መጣ ያባት እንኳን ደህና መጣችሁ። ሁሉ መጣሁ። ሰላም ደህና ነህ? ሰማኝማ ታውቃለህ እንዴት እንደምወድ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ላለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ፍሩቶ በሰላም ነው? ምን ነው ሰላማቸው? አቤላ ሰላም ነው? እንዴት ነው? ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። የገባክ ያው አንዳንዴ እግርና እግር የሚጋጫል አይደለም ሰው ነው ሰው። ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ይቀያየራል? ታውቃለህ ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልስ ስላለብኝ ነው እንደዚህ አይነት ነገር የለም። ለዛ ነው እንጂ እንትን ጠልቼ ካለ በጣም እንደምወደድ አውቃለሁ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍዢዋ። ምንድን ነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው በአንድ እንዴት ተቀያየርሽው? ይቻላል እንዴ እንደዚህ አይነት ማንነት በአንዴ ማምጣት? አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ግራ ገባች እንዴ? ተረጋጉ እንጂ በዚህ ልክ ቆይ። እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም። ተናዳችሁ ነው? ምን እየሆንሽ ነው? ምንድን ነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ከሚስቱ ጋር እንደዚህ ሲያወራ ምናምን ደስተኛ አይደለም ማለት ነው። እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አየት አልተቀየረም። አቤል ምንድን ነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺስ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ እንጂ ላስረዳ አይደለ? ምን አለ መሰለክ ምን አለ መሰለክ እናውራሽ ምናምን ከየት የመጣሁትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራሁት እኮ ዛሬ ምን አግኝተሽ ነው እንደዚህ? ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜ ወጥ ቆይ ስማኝ ነው ድባል አንዴ አዳምጠኝ ነው እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው። ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ የምለው በውስጥ መስመር ያወራችሁት ነገር አለ? የማላውቀው ነገር አለ እንዴ? ማለት ነው። አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ አውቃ ነው እኮ እያሳሰረች አውቃ ነው የታሰርክላት። ታም ጥያቄ ልጠይቅሽ። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ እንዴ? ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዲቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ እያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሻል። አዎ ባለቤቴ አብርሃም ነው። Imagine getting more space for the same price. With Samana's Flexible Homes, you can own a 1-bedroom home for the price of a studio, a 2-bedroom for the price of a 1-bedroom, and much more. All thanks to our flexible homes that are designed to adapt to your lifestyle. Every apartment comes with a private pool, resort-style amenities, and premium finishes. Limited units are available, so reserve your flexible Samana home today. तन्हा है मेरी राहें ये अब तक बन जा तू हम सफर देखे है लाखों चेहरे मगर तुझ पे रुकी है नजर
तन्हा है मेरी राहें ये अब तक बन जा तू हम सफर देखे हैं लाखों चेहरे मगर तुझ पे रुकी ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኝ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ? እኮ ምንድን ነው እየሆንሽ ያለሽው? ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ፣ ዛሬ ሌላ፣ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው። በቃ ተናድጄ ስለነበር ነው እኮ። እሺ አሁን ምን አደረኩ ስላለብኝ ወይም ደግሞ በቃ ስላናደድከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለችኝ መሰለክ? ከኔና ካንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት እራሷ ናት ያለችኝ። አብርሃም ዝም በላት፣ ስማኝ እኔን ደግሞ አንተ ንገራት። ሲጀመር ይሄን ሀሳብ እኔ አይደለም ያነሳው። ሲጀመር ነው ወደዚህ ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ፣ መብቴ ነው። ይሄ ወንድ ዝም በይና ይጎት በላ በዚህ ላይ ወደዛ ወደዚህ ይጎት ምን እንደ ትላንትና አመጣዋለሁ ብላሬ ላይ አመጣችሁ። አዎ ከዛ በኋላ እሱ ደግሞ ለምንድን ነው እቺ ደግሞ ጎትታ እሳ ጋር የነበረው ጎትታ ሄርሜላ ለምን ትነካከዋለሽ ብላ ወንድ ተወደደን ኢትዮጵያ ሰዓት በነገራችን ለውጣ አትፈልጉም አልፈልገው ማለት እኮ